እኛና አብዮቱ ከቤተ መንግስት እስከ ወህኒ ቤት፣ ከግርማዊ ቀዳማዊ ኃይለ ሥላሴ ውድቀት እስከ ደርግ የስልጣን ማቆጥቆጥ በኢትዮጵያ ምድር ላይ የተካሄደው ያ አስፈሪና አስደናቂ አብዮት በውስጥ አዋቂዎች ዓይን እንዴት ይታያል? ታሪክ ሁልጊዜ በሁለት ወገን ትነገራለች። አንደኛው በአሸናፊዎች ብዕር ሲጻፍ፣ ሁለተኛው ደግሞ በዝምታ ታፍኖ ይቆያል። ለ30 ዓመታት ያህል በዝምታ የታጠረው የደርግ መንግስት ምስጢር በአንዱ ቁልፍ ሰው ብዕር ሲፈታ ምን ይነግረን ይሆን? ዛሬ የሻምበል ፍቅረ ስላሴ ወግ ደረስን እኛና አብዮቱ መጽሐፍን መነሻ በማድረግ የኢትዮጵያን አብዮት ማዕዘናት፣ ለብዙ ዘመናት መልስ ያላገኙ ጥያቄዎችን የምንመለከት ይሆናል። ደርግ እንዴት ተፈጠረ? በቤተ መንግስት ውስጥ የተካሄዱት የግድያ ሴራዎችስ ምን ነበሩ? የሚለውን ዛሬ በቀደዳ የታሪክን መጋረጃ ቀደን ወደ ጥቁሩ ቤተ መንግስት ሚስጥራት እንወስዳቸዋለን። እስከ መሰናዷችን መጨረሻ አብራችሁን ዝለቁ። የምንሰራቸውን ስራዎች ለብዙዎች እንዲዳረሱ ቪዲዮን ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረጉን አይርሱ። ከየካቲት ወር 1966 ጀምሮ በኢትዮጵያ የረጅም ጊዜ የመንግስት ታሪክ ታይቶና ተሰምቶ በማይታወቅ መልኩ ሁሉም የህብረተሰብ ክፍሎች የተለያዩ ጥያቄዎችን አንስተው ሰላማዊ ሰልፍ በማድረግ አደባባይ ወጡ። የስራ ማቆም አድማም መቱ። መንግስት በተለያዩ ጊዜያት የወሰዳቸው ጎጂ ኢኮኖሚያዊና አስተዳደራዊ እርምጃዎች የህዝቡን የቀን ተቀን ህይወት በቀውስ ውስጥ እንዲወድቅ የሚያደርጉ በመሆናቸው በተግባር ከመተርጎማቸው በፊት እንዲገቱ ጠንካራ ጥያቄዎች ሰላማዊ ሰልፍ በማድረግ ቀረቡ። በእስራኤል እና በግብፅ መካከል በተደረገው ጦርነት ምክንያት የስዊዝ ካናል በመዘጋቱ በዓለም ገበያ የነዳጅ ዋጋ ጨምሯል በሚል ሰበብ በሀገር ውስጥ የነዳጅ ዋጋም እንዲጨምር በመደረጉ በነዳጅ ኃይል የሚንቀሳቀሱ አገልግሎት ሰጪ ድርጅቶች የአገልግሎት ዋጋ መጨመራቸው ህዝቡን አስቆጣ። በዚሁ የነዳጅ ዋጋ ጭማሪ ምክንያት ለመጀመሪያ ጊዜ ባለታክሲዎች በህብረት ተነሳስተው የስራ ማቆም አድማ በማድረግ የተጨመረውን የነዳጅ ዋጋ እንዲቀነስ ጠየቁ። ያልተለመደ የህዝብ እንቅስቃሴ ያሳሰበው መንግስት በነዳጅ ላይ የተጨመረውን ዋጋ በስራ እንዳይተረጎም አደረገ። ይህ እርምጃ ቤታዊ የህዝብ እንቅስቃሴን ከመግታት ይልቅ ይበልጥ እንዲጠናከር ግፊት ሰጠ። መምህራን የደሞዝ ጭማሪ እንዲደረግና በከፍተኛ ደረጃ አወዛጋቢ የነበረው ሴክተር ሬሾ የሚባለው የትምህርት ፖሊሲ ተግባራዊ እንዳይሆን የሚለውን ጥያቄ ከሌሎች ትምህርት ነክ የሆኑ ጉዳዮች ጋር አቀናጅተው በማቅረብ ስራ አቆሙ። አስተማሪዎቹ ስራ በማቆማቸውም የትምህርት ሂደቱ ተቋረጠ። ተማሪዎችና የተማሪዎች ወላጆችም ከመምህራን ጎን በመሰለፍ ድጋፍ ሰጡ። በመንግስት ላይም ከፍተኛ ተጽዕኖ አሳደሩ። ሁኔታው ያስጨነቀው መንግስትም ለመምህራኑ የደሞዝ ጭማሪ አደረገ። ሴክተር ሬሾ የሚባለው የትምህርት ፖሊሲም ተግባራዊ እንዳይሆን ተደረገ። ይህም ሆኖ ግን የመምህራን እንቅስቃሴ አልተገታም። የተለያዩ ድርጅቶች ሰራተኞች በርካታ ኢኮኖሚያዊና አስተዳደራዊ ጥያቄዎችን አቅርበው ከዚያን በፊት ታይቶ በማይታወቅ ሁኔታ ረዘም ላለ ጊዜ የስራ ማቆም አድማ አደረጉ። የተወሰኑት ጥያቄዎችም አጥጋቢ ምላሽ ተገኘ። የሴት ሰራተኞችም ለእኩል ስራ እኩል ክፍያ የሚል መሰረታዊ የመብት ጥያቄ ይዘው ሰላማዊ ሰልፍ አደረጉ። በእስልምና ሃይማኖት ተከታዮች ላይ የሚፈጸመውን በደልና ተጽዕኖ በመቃወም ግዙፍ ሰላማዊ ሰልፍ ተደረገ። በዚህ ሰልፍ ተሳታፊ የነበሩት የእስልምና ሃይማኖት ተከታዮች ብቻ ሳይሆኑ የክርስትና ሃይማኖት ተከታዮችም ነበሩ። ይህ ሰልፍ የተለያዩ የእምነት ተከታዮች ህብረትና የትግል አንድነት የታየበት ታሪካዊ ሰልፍ ነበር። እንቅስቃሴው በአዲስ አበባ ብቻ ሳይወሰን እየተቀጣጠለ በሌሎች ከተሞችም ተዛመተ። የህዝብ ፍላጎት ተመሳሳይነት እንዳለው በጋር ታየ። የህዝቡ አንዱና ወሳኙ አካል በሆነው በወታደሩም ክፍል የአመፅ እንቅስቃሴው እየተስፋፋና አሳሳቢ ደረጃ ላይ እየደረሰ መጣ። መንግስት እንደቀድሞ መግዛት ተሳነው። ህዝብም የፈላጭ ቆራጩን አፋኝ የአገዛዝ ስርዓት አሚን ብሎ የሚቀበልበት ዘመን እያከተመ መምጣቱን ተረዳ። የህዝባዊ አብዮት እንቅስቃሴ ተፋፋመ። ባልተጠበቀ ሁኔታ የተቀሰቀሰውን የህዝብ አመፅ መንግስት መቆጣጠር እንደተሳነው ግልጽ እየሆነ ሲመጣ የህዝቡ ጥያቄዎች በየዕለቱ እየበረከቱ የፖለቲካውም ቀውስና ትርምስ ጭራሽ እየተባባሰ መሄዱን ቀጠለ። ሙሉ የፖለቲካ ስልጣን የነበራቸው የገዢው መደብ ቁንጮ የነበሩት ንጉስ ኃይለ ሥላሴ የፖለቲካውን ሂደት በትክክል ተገንዝበውና ተረድተው አፋጣኝ ውሳኔ መስጠት ስለተሳናቸው ህዝቡ በአመፅ እንቅስቃሴው እንዲገፋበት ምቹ ሁኔታ ተፈጠረለት።
የወታደሩ ክፍል የአመፅ እንቅስቃሴ ህዝቡ በንጉሳዊው አገዛዝ ላይ ቀስ በቀስ በይፋና በተስፋፋ መልኩ ማመፅ የጀመረው ከንጉሱ 80ኛ የልደት በዓል መከበር በኋላ ነበር። በተለይ የወታደሩ ክፍል ለንጉሱና ለዘውዱ ታማኝነቱን በቃለ መሐላ በማረጋገጥ ለግማሽ ምዕተ ዓመት ለአፄ ኃይለ ሥላሴ መንግስት ፍጹም ታማኝና አገልጋይ ሆኖ ቢቆይም ከታማኝነቱና ከቅን አገልጋይነቱ አንጻር ሲታይ ምንም የተለየ ጥቅም የማያገኝ በድህነቱ የተነሳ ኑሮ የቆረቆዘ ከዚህም በላይ ብዙ ግፍና በደል የሚፈጸምበት ስለነበረ የኑሮውን ሁኔታ እያነሳ ማጉረምረም የጀመረው ቀደም ብሎ ሲሆን በጉልህ ማሰማት የጀመረው ግን ከንጉሱ 80ኛ የልደት በዓል በኋላ ነበር። የወታደሩ ክፍል የደሞዝ ጭማሪ እንዲደረግለት፣ የተለያዩ ጥቅማ ጥቅሞች እንዲሰጡት፣ በአጠቃላይ የኑሮ ሁኔታ እንዲሻሻልለት ውስጥ ውስጡን በቅርብ አለቆቹ ላይ ማጉረምረም መጀመሩ፣ በአንዳንድ አጋጣሚም በደሉን ይፋ ማሰማቱ በመከላከያ ሚኒስቴሩ ሊታወቅ ተደረገ። ከዚያም የወታደሩ ቅሬታ ማሰማት ያሳሰባቸው የመከላከያ ሚኒስቴር ከፍተኛ ባለስልጣናት ንጉሱ መጠነኛ የማሻሻያ እርምጃ እንዲወስዱ አሳሰቧቸው። ጥያቄው በይፋ ከወታደሩ ቀርቦ በወታደሩ አስገዳጅነት መልስ ከመስጠት ይልቅ በንጉሠ ነገሥቱ መልካም ፈቃድ ለሚወዱት ሰራዊት የኑሮ ማሻሻያ ተደረገ ቢባል የበለጠ ጠቀሜታ ይኖረዋል ብለው መከሯቸው። ግፊትም አደረጉ። ንጉሱም ከጠቅላይ ሚኒስቴራቸውና ከገንዘብ ሚኒስቴራቸው ጋር ተመካክረው ለወታደሩ የ7 ብር የቀለብ ድጎማ መፍቀዳቸውን በ1965 ዓ.ም በጥቅምት 23 ቀን የንጉስ በዓላቸውን ሲያከብሩ ይፋ አደረጉ። ይህ ድጎማ የተደረገው የሰራዊቱን ጉምጉምታ ለመግታት ብቻ ሳይሆን የህዝቡንም አመፅ እንቅስቃሴ ለማፈን ያስችላል በሚል ግፊት ነበር። የምግብ እህል ዋጋ ጨምሯል በሚል ሰበብ ለጦሩ ይቀርብ የነበረው ቀለብ በአይነትም ሆነ በጥራት እየቀነሰ በመምጣቱ ድጎማው የቀለብ አቅርቦቱን ያሻሽላል በሚል ግምት የሰራዊቱ አባላት የ7ቱን ብር ጭማሪ በደስታ ቢቀበሉትም የቀለብ አበል ለጡረታ ስለማይታሰብ ንጉሠ ነገሥቱ የፈቀዱት ድጎማ ወደ ደሞዝ እንዲዞርልን የሚል ጥያቄ ተከትሎ ቀረበ። ድጎማው እንደ ደሞዝ ጭማሪ ቢታሰብ በጡረታ ክፍያ ላይ ከፍተኛ የበጀት ቀውስ ከማስከተሉም በላይ የኢኮኖሚ መዛባት ሊፈጥር ስለሚችል በደሞዝ ጭማሪነት አይታሰብም የሚል መልስ ከመንግስት ተሰጠ። ይህ መልስ የጦሩን አባላት ማወያየት ጀመረ። ለቀረበው ጥያቄ አዎንታዊ ምላሽ ለማግኘት ምን እርምጃ መውሰድ እንደሚቻል በየጦር ሰፈሩ ውይይቱ በስፋት ቀጠለ። ንጉሱ ስለተሰማቸው ቅሬታ ሰፊ ገለጻ ካደረጉ በኋላ ጦሩ ለምን መኮንኖቹን እንዳሰረ፣ ምንስ ችግር እንደገጠመው እንዲያስረዳ ጠየቁ። ጦሩ ቀደም ብሎ የሚያስተባብሩትና ቅሬታውንም ለሚመጣው የመንግስት መልእክተኛ የሚያስረዱለት አባላት መርጦ ዝግጅት ተደርጎ ስለነበረ በተወካይ አማካኝነት ዝርዝር መግለጫ እንደሚከተለው ተነበበ። አንደኛ፣ ሰራዊቱ ዕለት በዕለት የሚጠጣው ያልተጣራ ውሃ ያውም ነዳጅ ካለ በ30 ኪሎ ሜትር ከሚገኘው የገናሌ ወንዝ በቦቴ እየተመላለሰ ሲሆን ነዳጅ በማይኖርበት ጊዜ ግን በኩሬ ተጠራቅሞ የሚገኝ የተበላሸ ውሃ ለመጠጣት ስለሚገደድ የሰራዊቱ አባላት ከነ ቤተሰቦቻቸው በውሃ ወለድ በሽታ እየተሰቃዩ ከመሆኑም በላይ በርካታ ሰዎች ለሞት አደጋ ተጋልጠዋል። ስለዚህ ይህን ችግር ለማቃለል ቧንቧ ተዘርግቶ የተጣራ ውሃ እንዲቀርብልን። ሁለተኛ፣ የሚቀርብልን የጤፍ ዱቄት በከፊል ከአሸዋ ጋር የተቀላቀለ ከመሆኑም በላይ የተበላሸና የተበከለ ስለሆነ ምንም ምርጫ ስለሌለን በግዴታ እንመገባለን። በዚህም የተነሳ በጤንነታችን ላይ ከፍተኛ ቀውስ አስከትሏል። ስለዚህ የቀለብ አቅርቦቱ ተሻሽሎ ንጹህ የጤፍ ዱቄት እንዲቀርብልን። ሶስተኛ፣ የተሟላ የሕክምና አገልግሎት እንዲሰጥ፣ የተሻሻለ የመኖሪያ ቤቶችና ዘመናዊ የጦር ሰፈር እንዲሰራልን፣ በተወሰነ ጊዜ ከበረሃ ወደ ደጋ የምንዛወርበት ሁኔታ እንዲፈጠርልን፣ ልብስና ትጥቅ በወቅቱ እንዲሰጠን። አራተኛ፣ ቀደም ብሎ ያቀረብነው ጥያቄ ዋናውና መሰረታዊ ጥያቄያችን ስለሆነ በንጉሠ ነገሥቱ የተፈቀደው የ7 ብር የቀለብ ድጎማ ወደ ደሞዝነት እንዲታሰብልን የሚሉና ሌሎችም ጥያቄዎች ታክለው ቀረቡ። ጄኔራል ደረሴ በንባብ የተሰማውንና በጽሁፍም የተሰጣቸውን ዝርዝር የጦሩን ጥያቄዎች በአግባቡ አመዛዝነው ከበላይ አካልም ጋር
ተመካክረው በጥናት ላይ የተመረኮዘ መልስ ለመስጠት ሲገባቸው በንቀትና በትዕቢት እናንተ ያቀረባችሁትን ጥያቄዎች ፍጹም ለማሟላት የሚቻል አይደለም፣ የሚጠየቀው ገንዘብ በጣም ብዙ ስለሆነ መንግስት ይህንን ያህል ወጪ ለመሸፈን አይችልም፣ በንጉሱ የተፈቀደውን የቀለብ ድጎማ በሚመለከት የንጉሱን መልካም ፍቃድና ለእናንተም ያላቸውን ፍቅር መግለጫ መሆኑን አምናችሁ በደስታ መቀበል ሲገባችሁ በደሞዝነት ይዛወርልን ብላችሁ መጠየቅ ከእናንተ የማይጠበቅ ተግባር ከመሆኑን ባሻገር ንጉሱን በጣም አሳዝኗል። ይህም ሆኖ አንዳንድ ጉዳዮች በአግባቡ ወደፊት የሚታዩ ሲሆኑ አሁን ግን ያሰራችኋቸውን መኮንኖች በአስቸኳይ ፈትታችሁ ወደ መደበኛ ተግባራችሁ እንድትሰማሩ ብለው በጦሩ የበላይ አዛዥነት ስልጣናቸውና በንጉስ መልእክተኝነታቸው ተማምነው ተናገሩ። የተሰጣቸው ምላሽ ፍጹም ከጠበቁት ውጭ በመሆኑና በግልጽ ቢገነዘቡም የጦሩ አባላት በትዕግስትና በአክብሮት ችግራቸውን አስመልክተው በመደጋገም ለማስረዳት ሞከሩ። መጀመሪያውኑ ጀነራል ደረሴ የጦሩን ጥያቄዎች ማስተናገድ እንደማይቻል በማስፈራራትም ሆነ በማግባባት የታሰሩትን መኮንኖች ብቻ አስፈትተው እንዲመለሱ መመሪያ ተሰጥቷቸው ስለነበረ ጦሩን የቀረቡት የጦሩ ተወካዮች ምንም አሳማኝ ነገር ቢያቀርቡላቸው አይቻልም ከማለት ውጭ የተለየ አርኪ ምላሽ ለመስጠት ስላልነበረ ድርጊታቸው የጦሩን አባላት አስቆጣ። የሰሜኑ ጦር እንቅስቃሴ አስመራ የሚገኘው የሁለተኛ ክፍለ ጦር አባላት በንጉሱ የተፈቀደውን የደሞዝ ጭማሪ በደስታ አልተቀበሉትም። ጭማሪው ከኑሮ ውድነት አንጻር በጣም አነስተኛ ነው ብለው አዲስና በአይነቱ ለየት ያለ የአመፅ እንቅስቃሴ ጀመሩ። በመጋቢ 50 አለቃ ዮሐንስ፣ በሻለቃ ባሻ ሽፈራውና በሻምበል ባሻ ግዛው ቀስቃሽነትና አመራር ሰጭነት በአስመራና አካባቢዋ የሚገኙ የጦር ክፍሎች በሙሉ ፎርቶ ባለው የጦር ሰፈር ተወካዮቻቸውን እንዲልኩ መመሪያ ተላለፈ። የተወሰኑ የበታች ሹማምንቶችና ወታደሮች ተሰብስበው አስተባባሪ ኮሚቴ መሰረቱ። የክፍለ ጦሩ መኮንኖች በሙሉ ከቤታቸው እንዳይወጡ ትዕዛዝ ተላልፎ የጦሩ ንዑሳን ክፍሎች በሙሉ በበታች ሹማምንቶች እዝ ስር ወደቁ። ወታደሮች የጦር መሳሪያ አውጥተው ታጠቁ። የመገናኛ ጣቢያዎችን፣ የተለያዩ የመንግስት ድርጅቶችን፣ ባንኮችንና አውሮፕላን ማረፊያውን ከተቆጣጠሩ በኋላ የሬዲዮ ጣቢያውን ያዙ። የጦር ክፍል በአመፅ ተነሳስቶ ሬዲዮ ጣቢያ ሲይዝ ይህ የሁለተኛ ክፍለ ጦር ወታደሮች ድርጊት የመጀመሪያ ሲሆን የንቅናቄውን አገር አቀፋዊ ባህሪ ይበልጥ አጎላው። የተቋቋመው ኮሚቴ ሬዲዮ ጣቢያውን ከያዘ በኋላ 22 ነጥቦች የያዘውን ጥያቄ በሬዲዮ አስነገረ። ንጉሱ የፈቀዱት የደሞዝ ጭማሪ የሰራዊቱን ፍላጎት የማያረካ በመሆኑ የአንድ ወታደር ደሞዝ መነሻ 150 ብር እንዲሆን የሚለው ዋናውና መሰረታዊ ጥያቄ ሆኖ ቀረበ። የቀሩት ጥያቄዎች በአብዛኛው በአስተዳደራዊና ኢኮኖሚያዊ ጉዳዮች ላይ ያተኮሩ ሲሆኑ ፖለቲካዊ ጉዳዮችም ታክለዋል። እነዚህ ጉዳዮች በአግባቡ ካልተስተናገዱ የአመፁ እንቅስቃሴ እንደሚቀጥል አስታውቀው በያዙት ሬዲዮ ጣቢያ በመጠቀም የኢትዮጵያን ሕዝብ ለአመፅ እንዲነሳሳ ቅስቀሳ ማካሄድ ጀመሩ። የመላው ሕዝብ ትኩረትም ወደ ሰሜን ጦር ዞረ። ያልተጠበቁ ክስተቶች ከየአቅጣጫው መታየታቸው ግራ ያጋባው የአፄ ኃይለ ሥላሴ መንግስት የሁለተኛው ክፍለ ጦር ድርጊት ከሁሉም በይበልጥ አስጨነቀው፣ አሳሰበው። የጭንቀቱና የሀሳቡ መሰረታዊ ምክንያቶችም ሁለት ነበሩ። እነርሱም አንደኛው የጦሩ ሬዲዮ ጣቢያውን መያዝ ሲሆን በሬዲዮ ጣቢያ ተጠቅሞ መላውን ህዝብና ሰራዊት ሊቀሰቅስና የዘውዳዊ አገዛዙን መንግስታዊ ስርዓት እስከ መጨረሻው ለማስወገድ ምክንያት ሊሆን ይችላል ከሚለው ግምት የመነጨ ነው። ሁለተኛው ኤርትራን ለመገንጠል የሚንቀሳቀሱት ወንበዴዎች አጋጣሚውን ተጠቅመው ፍላጎታቸውን ለማሟላት ከሞከሩ ከባድ ጉዳት ከማድረሳቸውም በላይ ሁኔታው ከቁጥጥር ውጭ ወጥቶ የሀገሪቱን አንድነት አደጋ ላይ ሊጥል ይችል ይሆን ከሚለው ስጋት የመነጨ ጭንቀትና ሀሳብ ናቸው። በዚህም የተነሳ በአስቸኳይ አንድ መልእክተኛ ንጉሱ ልከው ከአመፁ መሪዎች ጋር ንግግር እንዲጀመር ተወስኖ በጀኔራል አሰፋ አያና የሚመራ መልእክተኛ ቡድን ወደ አስመራ ተላከ። ኮሚቴው ጀኔራል አሰፋን በክብር ተቀብሎ ስላቀረቧቸው ጥያቄዎች ዝርዝር መግለጫ ከሰጠ በኋላ እዛው ውሳኔ እንዲሰጡበት በሬዲዮ ያሰማቸውን ጥያቄዎች በጽሁፍ አቀረበላቸው።
ጀነራል አሰፋም ለጥያቄዎቹ መልስ ለመስጠት እንዳልመጡ ግልጽ አድርገው የአገሪቱን የኢኮኖሚና የፖለቲካ ችግሮች በማስረዳት በቅርቡ ከተፈቀደው የደሞዝ ጭማሪ ውጪ ምንም ጭማሪ ማድረግ እንደማይቻል በማስረዳት የቀረበውን የደሞዝ ጭማሪ ጥያቄ እንዲያነሱ ለማግባባትና ጦሩ የተጣለበትን የአገሪቱን አንድነት የማስጠበቅ ኃላፊነት በማስታወስ በአጋጣሚ ወንበዴዎች ተጠቅመው አገሪቱን አደጋ ውስጥ እንዳይጥሏት ለማስገንዘብ ሞከሩ። ይሁን እንጂ የጀነራል አሰፋ ገለጻና ማብራሪያ የኮሚቴውን አባላት ሳያረካ ቀረ። ስለዚህም የሰሜኑ ጦር እንቅስቃሴ አስተባባሪዎች የራሳቸውን አቋም ለማብራራትና የልዑካን ቡድኑን አባላቱን ለማሳመን ከፍተኛ ጥረት አደረጉ። በቅርቡ ነፃነቷን የተጎናጸፈችው ሶማሊያ እንኳን ለወታደሮቿ መነሻ ደሞዝ 100 ብር ስታደርግ የረጅም ጊዜ አገልግሎት በታማኝነት ለሰጠነው የኢትዮጵያ ወታደሮች መነሻ ደሞዝ 150 ብር ቢያንሰን እንጂ የሚበዛብን ሊሆን አይችልም። ስለሆነም ያቀረብነው ጥያቄ ተገቢና አሳማኝ መሆኑን ተገንዝባችሁ አሁኑኑ አርኪ ምላሽ እንድትሰጡን ይሁን ብለው አቋማቸውን አጠናከሩ። ጀነራል አሰፋም ከተልዕኳቸው ውጪ የሚሰጡትም መልስ እንደሌለ አስታውቀው ወደ አዲስ አበባ ለመመለስ መዘጋጀታቸውን ለኮሚቴው አስረዱ። የኮሚቴው አባላት ደግሞ በአጸፋው ለጥያቄያችን አጥጋቢ መልስ እስክናገኝ ድረስ እርስዎ እዚሁ ከኛው ጋር ይቆያሉ፣ አቋማችንን በሚገባ እንዲረዱልን አንድ የቡድኑን አባል ወደ አዲስ አበባ እንልካለን ካሉ በኋላ ጀነራሉን አገቷቸው። ወደ አዲስ አበባ የተላከው ግለሰብ በአስመራ የተመለከተውን ምስቅልቅል ሁኔታ የጦሩ አዛዦች ብዙዎቹ በእስር ቤት እንደሚገኙና እዙ በጠቅላላው በበታች ሹማምንቶች እጅ እንደወደቀ የኮሚቴው መሪዎችም ያቀረቡት ጥያቄዎች ፍጻሜ ካላገኙ ወደ ጦር ሰፈራቸው እንደማይመለሱ መረጋገጡን ጀነራል አሰፋ መታሰራቸውን ለንጉሱ ግልጽ አድርጎ ግርማዊነታቸው አስቸኳይ ምላሽ ካልሰጡ ለኤርትራ ተገንጣዮች ምቹ ሁኔታ ተፈጥሮ የሀገሪቱ አንድነት አደጋ እንደሚገጥመው አስረዳ። ንጉሱም የችግሩን ስፋትና ጥልቀት ከአማካሪዎቻቸው ጋር በሰፊው ከተወያዩበት በኋላ የጦሩን ፍላጎት ማሟላት እንዳለባቸው ተስማሙ። ሰራዊቱ ያቀረባቸው ጥያቄዎች በሙሉ እንደሚሟሉ ለኮሚቴው እንዲገልጹ በሚልም የእልፍኝ አስከልካዩ ጀነራል አሰፋ ደምሴ የንጉሱ ልዩ መልእክተኛ ሆነው ወደ አስመራ ተላኩ። ጀነራል አሰፋ ደምሴም ከኮሚቴው ጋር ተገናኝተው ተልዕኳቸውን በዝርዝር አስረዱ። ጦሩ ያቀረባቸውን ጥያቄዎች በሙሉ እንደሚሟሉ ንጉሱ መፍቀዳቸውን ከገለጡ በኋላ የኮሚቴው አባላት ጥያቄያቸውን በገጽ በንጉሱ ፊት ቀርበው በስርዓት እንዲያስረዱና ከጃንሆይ አንደበት በቀጥታ ውሳኔውን እንዲሰሙ፣ የታሰሩ መኮንኖች ተለቀው ወደ ስራቸው እንዲመለሱ፣ ታግቶ የሚገኘው የፊተኛው የመልእክተኛ ቡድን እንዲለቀቅና ወደ አዲስ አበባ እንዲሄድ በሚሉት ነጥቦች ላይ ስምምነት አደረጉ። በዚሁ ስምምነት መሰረት የኮሚቴው አባላት አዲስ አበባ ሄደው ንጉሱ ፊት ቀረቡ። የወታደሩ ደሞዝ መነሻ 150 ብር ሆኖ በየደረጃው የደሞዝ ጭማሪ እንደሚደረግ፣ ሌሎችም 8 አስተዳደራዊና ኢኮኖሚያዊ ጥያቄዎች በቅደም ተከተል ተፈጻሚ እንደሚሆን ጃንሆይ ለኮሚቴው አባላት አረጋገጡ። በእሳቸው መልካም ችሮታም ለኮሚቴው አባላት የተለያዩ ሽልማት ተሰጥቷቸውና ጦሩን ለበጎ ተግባር እንዲያስተባብሩትም አደራ ተቀብለው ወደ አስመራ ተመለሱ። የነገሌው ጦር የለኮሰው እሳት ማጥፊያ ዘዴ ግን አልተገኘለትም። እሳቱ በሰሜን በምስራቅና በመሃል ሀገር እንዲሁም በአዲስ አበባ እየተቀጣጠለ ከቁጥጥር ውጭ ወጣ። የፊውዳሉ ስርዓት ዋናው የመጨቆኛና የማፈኛ መሳሪያ የነበረው የወታደሩ ክፍል ራሱ ከህዝብ ጎን ተሰልፎ የአመፁ ተካፋይ ከመሆኑ አልፎ የእንቅስቃሴው ግንባር ቀደም አንቀሳቃሽ ኃይል ሆኖ በመገኘቱ ስርዓቱ ሽባ ሆነ። እንደ ወትሮ የህዝብን አመፅ ለማፈን የሚያዘው ኃይል አጣ። ስለሆነም የሚጠየቀውን ሁሉ መፈጸም ግዴታ ሆነበት። የጦር ኃይሉም ንቅናቄ በተጠናከረ መልኩ ቀጠለ። የመጀመሪያው አስተባባሪ ኮሚቴ መመስረት። የአዲሱ ካቢኔ አባላት በየካቲት 23 ቀን የስም ዝርዝራቸው በይፋ ለህዝብ ተገለጠ። የካቲት 20 ቀን ካቢኔው እንደፈረሰ ከአርሚ አቪዬሽን እና ከመሐንዲስ መምሪያ የተውጣጡ ጥቂት የበታች ሹማምንቶችና ወታደሮች በኪነታዊ ክፍሎች እየተዘዋወሩ
የዚህ መንግስት አቋም በተናጋበት ወቅት ብቻ ስለሆነ መብታችንን ማስከበር የምንችለው በህብረት ጥያቄያችንን እንድናቀርብ ከየክፍሉ ተወካይ እየመረጣችሁ ወደ 4ኛ ክፍለ ጦር እንድትልኩ የሚል ጥሪ አቀረቡ። ባካሄዱት ቅስቀሳና ባቀረቡት ጥሪ መሰረትም ከየካቲት 21 ቀን 1966 ከሁሉም ኪነታዊ ክፍሎች ከአርሚ አቪዬሽን እና ከ4ኛ ክፍለ ጦር ተመርጠው የመጡት ተወካዮች በ4ኛ ክፍለ ጦር ግቢ ውስጥ የመጀመሪያውን ወታደራዊ አስተባባሪ ኮሚቴ አቋቋሙ። የኮሚቴው ብዛት ከ50 እስከ 60 ሲሆን የኮሚቴውም ሰብሳቢ ሲኒየር ኤርክራፍትማን ዮሐንስ ፍቱይ እንዲሁም ጸሐፊው ሲኒየር ኤርክራፍትማን ግርማ ፍስሐ ናቸው። በአጠቃላይ አመራር በመስጠትና በማስተባበር ግንባር ቀደም ሚና የተጫወቱት አባላት የሚከተሉት ነበሩ። ማን ዮሐንስ ፍቱይ ከአርሚ አቪዬሽን 5፣ ሲኤክስ ማን ግርማ ፍስሐ ከአርሚ አቪዬሽን፣ ሻምበል ባሻ ጌታውን አቦዬ ከምድር ጦር መገናኛ መምሪያ፣ ሻለቃ ባሻ ደምሴ አብተው ከጦር ኃይሎች ጠቅላይ መምሪያ፣ ሻለቃ ባሻ ታምራት ፈዬ ከጦር ኃይሎች ጠቅላይ መምሪያ፣ የ50 አለቃ አለማየሁ አየለ ከማመላለሻ መምሪያ፣ የ10 አለቃ ግርማ አየለ ከሙዚቃ መምሪያ፣ ሻምበል ባሻ አድማሱ አያለ ከምድር ጦር ስንቅና ትጥቅ መምሪያ፣ የ50 አለቃ ከበደ አበጋዝ ከምድር ጦር ጠቅላይ መምሪያ፣ የ50 አለቃ ወርቁ ጋዲሳ ከ4ኛ ክፍለ ጦር፣ ወታደር በቀለ ወልደ ጊዮርጊስ ከመሐንዲስ መምሪያ፣ የ10 አለቃ እሸቱ ወልደ ሰንበት ከ4ኛ ክፍለ ጦር፣ የ10 አለቃ ዳፔ ወልደ ስላሴ ከመሐንዲስ መምሪያ። ኮሚቴው የመጀመሪያ ተግባር አድርጎ የወሰደው ንጉሱ በህዝብ ላይ በደል ፈጽሟል ብለው ያባረሯቸውን ሚኒስቴሮች በቁጥጥር ስር ማዋል ነበረ። ለወታደሩ ጎስቋላ ኑሮ በአገራችን ለደረሰው የረሃብ እልቂት ለህዝቡ ሁለንተናዊ ችግርና ስቃይ በዋነኛነት ተጠያቂ መሆን ያለባቸው በወደቀው ካቢኔ ውስጥ የነበሩት ሚኒስቴሮች ናቸው የሚል ጠንካራ እምነት የኮሚቴው አባላት ስለነበራቸው ሚኒስቴሮቹን ከየቤታቸው እየለቀሙ እስር ቤት ከተቷቸው። በዕለቱ 17 ሚኒስቴሮች በ4ኛ ክፍለ ጦር ግቢ ውስጥ እንዲታሰሩ ተደረገ። ብዙም አልቆዩም። ለጥበቃ አመች ወደ ሆነው ጎፋ ሰፈር አዛወሯቸው። ይህ እርምጃ ስርዓቱን የሚፈታተን ብቻ ሳይሆን የስርዓቱ የመውደቂያ ጊዜ እየተቃረበ መምጣቱን የሚያበስር ደውል ሆነ። የከተማው ነዋሪ ህዝብ ወታደሩ ክፍል በወሰደው እርምጃ ከመጠን በላይ ተደሰተ። ጥቂት ሚኒስቴሮች ብቻ ሳይሆኑ በህዝቡ ላይ ግፍ የፈጸሙት የብዝበዛ መረባቸውን ዘርግተው ህዝቡን የበዘበዙ፣ ለድህነትና ለረሃብ የዳረጉ፣ በዘመድ አዝማድ በመጠቃቀም በሰራተኛው ህዝብ ላይ መጠነ ሰፊ የአስተዳደር በደል እየፈጸሙ በርካታ ባለስልጣናት ስላሉ እነሱም በአፋጣኝ ይታሰሩ እያለ በየመንገዱ በመዘዋወር ድምፁን ሲያሰማው አለ። የህዝቡም ትኩረት በአርሚ አቪዬሽን በተቋቋመው ወታደራዊ አስተባባሪ ኮሚቴ ላይ አረፈ። ብዙዎቹ የጦር ክፍሎች ኮሚቴው የወሰደውን ቆራጥ እርምጃ በሙሉ ልብ በመደገፍ ታማኝነታቸውን ገለጹ። ኮሚቴው የሚሰጠውን ማንኛውንም ትዕዛዝ ባለማወላወል ለመፈጸምም ዝግጁ መሆናቸውን አረጋገጡ። ጦሩ መሳሪያ አውጥቶ በበታች ሹማምንቶች እዝ ስር ወድቆ የእዝ ሰንሰለቱ በመበጣጠሱ የጦር ክፍሎቹ አዛዦችና መኮንኖች ምንም አይነት የተቃውሞ እርምጃ ለመውሰድ እንደማይችሉ ተገነዘቡ። በተመሳሳይ ሁኔታም የንጉሱ የቅርብ ረዳቶቻቸውና ዘመዶቻቸው ሲታሰሩ እያዩና እየሰሙ ምንም ማድረግ ተሳናቸው። አመፀኛ ወታደሮችን በኃይል ለማንበርከክ ሀሳብ ቢኖራቸውም የሚተማመኑበት ኃይል ሁሉ ከአመፀኞቹ ጎን በመሰለፉ ትዕዛዛቸውን ሊተገብር የሚችል ኃይል በዙሪያቸው አጡ። ንጉሱና ቤተሰባቸውም የሚጠብቀው ኃይል እንኳን ሊታመን የማይችልበት ደረጃ ላይ መድረሱ ጃንሆይን ንቦች እንደከዱት የንብ አውራ አስመሰላቸው። በ4ኛ ክፍለ ጦር
ሰፈር ውስጥ ተሰብስቦ በንጉሠ ነገሥቱ ላይ እንዳመፁ ለረጅም ጊዜ መቆየት ውሎ አድሮ የመከበብ ብሎም የመመታት አደጋ ሊከተል ይችላል የሚል ስጋት አስተባባሪው ኮሚቴ ስላደረበት የኮሚቴውን ደህንነት ለመጠበቅ ሲባል መሰብሰቢያውን ቦታ በአራተኛው ቀን ወደ አርሚ አቪዬሽን አዛወረ። ወደ አርሚ አቪዬሽን መዛወር ያስፈለገበት ምክንያቶችም የሚከተሉትን ናቸው። አንደኛ፣ የኮሚቴው ሰብሳቢ የአርሚ አቪዬሽን አባል ስለነበረ። ሁለተኛ፣ የአርሚ አቪዬሽን አባላት በነበራቸው አንጻራዊ የተሻለ ንቃት ለእንቅስቃሴው ሙሉ ድጋፍ ስለሚሰጡ። ሶስተኛ፣ የአርሚ አቪዬሽን የጦር ሰፈር ከመሃል ከተማ ወጣ ባለ አካባቢ በመገኘቱ አጥቂ ኃይል ቢመጣ በቀላሉ ለመከላከል ያስችላል ተብሎ በመገመቱ ነው። ኮሚቴው ወደ አርሚ አቪዬሽን ከተዛወረ ከጥቂት ቀናት በኋላ አዲሱ የመከላከያ ሚኒስቴር ሆነው የተሾሙት ጀነራል አብይ አበበና የምድር ጦር አዛዥ ጀነራል ወልደ ስላሴ በረካ ኮሚቴውን ለማነጋገር ቦታው ድረስ መጡ። ሁለት ከፍተኛ የመከላከያ ሚኒስቴር ባለስልጣኖች ኮሚቴውን ለማነጋገር ሰፊም ውይይት ለማድረግ መምጣታቸውን ኮሎኔል ይገዙ ገልጸው የኮሚቴው አባላት ጃንሆይ የላኳቸውን መልእክተኞች ተቀብለው እንዲያነጋግሯቸው ጥያቄ አቀረቡ። አባላቱም ጥያቄውን ወዲያውኑ ውድቅ አደረጉት። እኛ የፖለቲካ ሰዎች አይደለንም። በሀገራችን ላይ የደረሰው ውድቀትና ቅጥ ያጣው ጊዜ ያለፈበት ስርዓት በህዝቡ ላይ ያደረሰውን በደል ቀስቅሶና በሀገር ፍቅር ስሜት በመነሳሳት አንዳንድ የማስተካከያ እርምጃ እንዲወሰድ ለማስገደድ ብለን አንድ እርምጃ መውሰድ ስንጀምር እነዚህ ከፍተኛ የፖለቲካ ልምድ ያላቸው ሰዎችን ተቀብለን ብናነጋግር በቀላሉ ከዓላማችን ሊያፈናቅሉን ከመቻላቸውም በላይ በታትነው ለአደጋ ሊያጋልጡን ስለሚችሉ እነሱን ተቀብለን ለማነጋገር የማንችል መሆናችንን እንዲታወቅልን ብለው ቁርጠኛ አቋማቸውን ገለጹ። ኮሎኔል ይገዙ በለሰለሰ አነጋገር ወንድሞች ባካችሁ እኔንም አታሳፍሩ፣ መላው ጦር ከእናንተ ጎን እንደተሰለፈ ታውቃላችሁ። እናንተ የፈለጋችሁትን ትዕዛዝ ብትሰጡ ጦሩ ተግባራዊ ለማድረግ በተጠንቀቅ መገኘቱም ተረጋግጧል። ስለዚህ ምን የሚያሰጋችሁ ወይም የሚያስፈራችሁ ነገር ይኖራል ተብሎ ይገመታል? መልእክተኞቹ እናንተን ለማነጋገር እዚህ ድረስ መምጣታቸው ራሱ ከበስተጀርባችሁ የተሰለፈውን ኃይል ጥንካሬ የሚያመለክት ነው። እነሱን ተቀብላቸው የምትፈልጉትን ጥያቄ አቅርቡላቸው። የሚያቀርቡትን ሀሳብ መቀበል ወይም አለመቀበል ምርጫው የእናንተ ነው። ማንም አያስገድዳችሁ። ይህንን እድል ሳትጠቀሙ ብትቀሩ ግን ምናልባት የሚጎዳው የተነሳችሁበት ዓላማ ነው። ስለዚህ አስቡበትና መልስ ስጡኝ ብለው ተማጸኑ። የኮሚቴው አባላትም ተወያይተን መልሱን እንሰጣለን ብለው ኮሎኔል ይገዙን ከአዳራሹ ካስወጡ በኋላ በጉዳዩ ላይ ሰፊ ውይይት አደረጉ። በርከት ያሉ አባላት ንቅናቄውን አንድ አቅጣጫ ሳንሰጠው መልእክተኞቹን ማነጋገር ሊጎዳን ይችላል፣ እነሱ በሚያደርጉልን ገለጻ ተመስጠን ምናልባት እንከፋፈል ይሆናል። እኛ በተከፋፈልንና በተበታተንን ቁጥር ህዝቡ ተስፋ ይቆርጣል፣ በእኛም በወታደሮች ላይ እምነት ያጣል ብለው ስጋታቸውን የገለጹ ቢኖሩም ብዙዎቹ ግን ተቀብለን እናነጋግራቸው፣ እነሱን ስላነጋገርን ብቻ ከዓላማችን እንዛነፋለን ማለት አይደለም፣ ከዚህም በላይ የእነሱን የአመለካከት ማውቁ በተከታታይ ለምንወስዳቸው እርምጃዎች ይጠቅመናል ብለው አቋም ስለወሰዱ መልእክተኞቹን መቀበልና ማነጋገር ይገባል በሚለው ሀሳብ ላይ ስምምነት ላይ ተደረሰ።